እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኩላሊት በሽታ የመጀመሪያ አደገኛ ማስጠንቀቂያ 17 ምልክቶችን እንዲሁም ደግሞ የኩላሊት ተግባራትንና የኩላሊት መታመም ደግሞ ለምን አስከፊ እንደሆነ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችን ወሳኝ የሆኑ እናም ውስብስብ እንዲሁም አስፈላጊ የሆነ ሚናዎች ያሏቸው የአካል ክፍሎቻችን ናቸው። ሁለት ኩላሊቶች ያለን ሲሆን እነዚህም ከአከርካሪ አጥንታችን በሁለቱም በኩል ከጎድን አጥንታችን በታች ይገኛሉ። በቅድሚያ የኩላሊት ተግባራትንናም አስፈላጊነቶችን ልንገራችሁ። አንደኛ፣ ደምን ያጠራሉ። ኩላሊቶች የቆሻሻ ምርቶችን፣ መርዛማ ንጥረ ነገሮችን፣ ከመጠን በላይ ውሃን እናም ኤሌክትሮላይቶችን ከደም ውስጥ በማጣራት በሽንት አማካኝነት ያስወግዳሉ። ይህ ሳይሆን ሲቀር መርዛማ ንጥረ ነገሮች በሰውነት ውስጥ ይከማቻሉ። ይህም እንደ ዩሪሚያ ያሉ አደገኛ ሁኔታዎችን ያስከትላል። ሁለተኛ፣ የፈሳሽ መጠንን ይቆጣጠራሉ። ኩላሊቶች በሽንት ውስጥ የሚወጣውን የውሃ መጠን በማስተካከል የሰውነት የፈሳሽ መጠንን ይቆጣጠራሉ። ይህ ደግሞ የደም ግፊትን፣ የእርጥበት መጠንንናም የሴሎች ተግባራትን ለመጠበቅ ይረዳል። ሶስተኛ፣ የኤሌክትሮላይት መጠንን መቆጣጠር ነው። በደም ውስጥ ያሉ ቁልፍ ማዕድናት ሶዲየም፣ ፖታሲየም፣ ካልሲየም፣ ፎስፈረስ እና ሌሎችንም ሚዛናቸውን ይጠብቃሉ። ይህ ደግሞ ለልብ ምት፣ ለጡንቻ መኮማተርናም ለነርቭ ተግባር ወሳኝ ነው። አራተኛ፣ የደም ግፊትን መቆጣጠር ነው። ኩላሊቶች ሬኒን የተባለ ኢንዛይምን ያመነጫሉ። ይህም በሬኒን አንጆቴሲን አልዶስትሮን ሲስተም አማካኝነት የደም ግፊትን ለመቆጣጠር ይረዳል። ይህ የደም ግፊት መጨመርን ይከላከላል። ይህም የደም ስሮችን እናም ሌሎች የአካል ክፍሎችን ሊጎዳ የሚችል ነው። አምስተኛ፣ ቀይ የደም ሴሎችን ማምረት ነው። ኩላሊቶች ቀይ የደም ሴሎችን እንዲመረት ለአጥንት መቅኒ ምልክት የሚሰጠውን ኢሪትሮፖይቲንን የተባለ ሆርሞንን ያመነጫሉ። ይህ የደም ማነስን ይከላከላል፣ ቲሾዎችን በኦክስጅን ያሟላል፣ እንዲሁም የኃይል መጠንንም ይደግፋል። ስድስተኛ፣ የአሲድ ቤዝ ሚዛንን ቁጥጥር መጠበቅ ነው። ሃይድሮጅን አዮኖችን በማስወገድ እናም ባይካርቦኔትን እንደገና በመውሰድ የተረጋጋ የፒኤች መጠንን ለመጠበቅ ይረዳሉ። ይህ የኤንዛይም እንቅስቃሴን እናም የአካል ክፍሎችን ተግባር ሊጎዳ የሚችለውን አሲዲየስን ይከላከላል። ሰባተኛ፣ መድኃኒቶችን እናም መርዛማ ንጥረ ነገሮችን ማስወገድ ነው። ኩላሊቶች መድኃኒቶችን፣ ሜታቦሊክ ቆሻሻዎችን እናም የአካባቢ መርዛማ ንጥረ ነገሮችን ያስወግዳሉ። ይህ ጎጂ ንጥረ ነገሮች በሰውነት ውስጥ እንዳይከማቹ ይከላከላል ማለት ነው። ስምንተኛ፣ የአጥንት ጤናን ይደግፋሉ። ኩላሊቶች ቫይታሚን ዲን ወደ ጠቃሚ ቅርጹ ካልሲትሪዮል እንዲነቃቁ ይረዳሉ። ይህም ለካልሲየም መምጠጥ በጣም አስፈላጊ ነው። ይህ አጥንቶችን ያጠነክራል፣ እንዲሁም ኦስቲዮፕሮሲስን ወይም ደግሞ የአጥንት መሳሳትን እናም የአጥንት ስብራትን ይከላከላል ማለት ነው። ዘጠነኛ፣ የደም ኦስሞላሊቲን መቆጣጠር ነው። የደም ኦስሞላሊቲን ማለት በደም ውስጥ የሚሟሟ ቅንጣቶች ወይም ደግሞ ሶሊዩትስ እንደ ሶዲየም፣ ግሉኮስ እና ዩሪያ ወይም ደግሞ የቆሻሻ ንጥረ ነገር ያሉ ትኩረታቸው ወይም መጠናቸው ምን ያክል እንደሆነ የሚለካበት መንገድ ነው። በሌላ አገላለጽ ደም ምን ያክል ውሃማ ወይም ደግሞ ውህድ እንደሆነ የሚያሳይ መለኪያ ነው። ሰውነታችን የውሃ እናም የኤሌክትሮላይት ሚዛንን በጥብቅ ይቆጣጠራል። ኩላሊቶች ታዲያ በዚህ ሂደት ውስጥ ቁልፍ ሚናን ይጫወታሉ። የደም ኦስሞላሊቲን ሲቀየር ሰውነታችን ተከታታይ ምላሾችን በመስጠት ወደ መደበኛው ሚዛን ለመመለስ ይሞክራል። ውሃንናም የሚሟሙ ቅንጣቶችን በማመጣጠን ኩላሊቶች ኦስሞላሊቲንን ይቆጣጠራሉ። ይህም
በሰውነት ክፍሎች መካከል ያለውን የውሃ እንቅስቃሴ ይነካል። ይህ ታዲያ ለሴል እርጥበትናም ተግባር በጣም ወሳኝ ነው። ስለዚህ ኩላሊቶቻችን እነዚህን ሁላ በርካታ ተግባራቶችን ለሰውነታችን ያከናውናሉ ማለት ነው። ስለዚህ ኩላሊቶቻችን ከተጎዱ በጣም አደገኛ ነው ማለት ነው። ታዲያ የኩላሊት ጉዳት ለምን አደገኛ እንደሆነ ደግሞ ልንገራችሁ። ኩላሊቶች ሲጎዱ እነዚህን አሁን የገለጽኳቸውን ወሳኝ ተግባራቶችን የማከናወን ችሎታቸውን ያጣሉ። ይህም ከባድናም ለሕይወት አስጊ የሆኑ ሁኔታዎችን ያስከትልብናል ማለት ነው። እነዚህም አንደኛ የመርዛማ ንጥረ ነገሮች በሰውነታችን መከማቸት ወይም ደግሞ ዩሬሚያ የምንለው ነው። ቆሻሻ በደም ውስጥ ይከማቻል። ይህም የማቅለሽለሽ ስሜት፣ ግራ መጋባት፣ ድካምናም በከባድ ሁኔታዎች ደግሞ ኮማን ያስከትላል። ሁለተኛ ደግሞ ከመጠን በላይ የፈሳሽ መከማቸት ነው። በሰውነት ውስጥ እብጠት ወይም ደግሞ ኢደማ እናም በሳምባ ውስጥ ፈሳሽ እንዲከማች ያደርጋል። ይህም የመተንፈስ ችግርንም ያስከትላል። ሶስተኛ የኤሌክትሮላይት አለመመጣጠን ነው። ከፍተኛ ፖታሲየም ወይም ደግሞ ሃይፐርካሊሚያ የልብ ምት መዛባት ወይም የልብ መቆምንም ሊያስከትል ይችላል። የካልሲየም ወይም ደግሞ የፎስፌት አለመመጣጠን የአጥንት በሽታዎችንም ያስከትላል። አራተኛ የደም ግፊት መጨመር ነው። የተጎዱ ኩላሊቶች የደም ግፊትን መቆጣጠር አይችሉም። ይህም ከቁጥጥር ውጭ የሆነ የደም ግፊት እንዲፈጠር ያደርጋል። ይህም በራሱ የኩላሊት ጉዳትን ያባብሷል። አምስተኛ የደም ማነስ ነው። የኢሪትሮፖይቲን እጥረት ድካም፣ ድክመትና የትንፋሽ ማጠርን ያስከትላል። ስድስተኛ ደካማ አጥንቶችናም ስብራት ነው። ወደ ንቁ ቅርጹ ያልተለወጠ ቫይታሚን ዲ እናም የካልሲየም ወይም ደግሞ የፎስፌት አለመመጣጠን የኩላሊት ኦስቲዮ ዲስትሮፊን ወይም ደግሞ ሬናል ኦስቲዮ ዲስትሮፊን ያስከትላሉ። ሰባተኛ የልብና የደም ዝውውር በሽታ ስጋት ነው። የኩላሊት በሽታ የልብ ድካም፣ ስትሮክ እናም የልብ ድካም ስጋትን በእጅጉ ይጨምረዋል። ስምንተኛ ደግሞ የሞት ስጋት መጨመር ነው። የላቀ የኩላሊት ሽንፈት ወይም ደግሞ የመጨረሻ ደረጃ የኩላሊት በሽታ ያለ እጥበት ወይም ደግሞ ዲያሊሲስ ወይም የኩላሊት ንቅለ ተከላ ለሞት ይዳርገናል ማለት ነው። ስለዚህ ኩላሊቶቻችን ሲጎዱ በጣም አስከፊ ነው ማለት ነው። ታዲያ የኩላሊት በሽታ ሲከሰት የሚከሰቱ የመጀመሪያ 17 የማስጠንቀቂያ ምልክቶችን ደግሞ አሁን በዝርዝር እነግራችኋለሁኝ። አንደኛ ድካምና ከፍተኛ የሆነ ድክመት ነው። ይህ ለምን ይከሰታል? የተጎዱ ኩላሊቶች ቀይ የደም ሴሎችን ለማምረት የሚረዳውን ኢሪትሮፖይቲን የተባለ ሆርሞንን ያነሰ ያመነጫሉ። ዝቅተኛ ቀይ የደም ሴሎች ወይም ደግሞ የደም ማነስ ድካም፣ ድክመትና ዝቅተኛ ኃይልን ያስከትላሉ። ሁለተኛ በእግር ቁርጭምጭሚት፣ በእግር ወይም ደግሞ በእጅ ላይ እብጠት ወይም ደግሞ ኢደማ ይከሰታል። ይህ ለምን ይከሰታል? ኩላሊቶች ከመጠን በላይ ፈሳሽናም ሶዲየምን ማስወገድ ካልቻሉ በቲሹዎች ውስጥ ይከማቻል። ይህም እብጠትን ያስከትላል፣ በተለይም በእግሮች በቁርጭምጭሚቶችናም በእጆች ላይ። ሶስተኛ በሽንት ላይ የሚታዩ ለውጦች ነው። የሽንት ድግግሞች ሊሆን ይችላል፣ ቀለም መቀየር ወይም ደግሞ አረፋማ ሽንት ነው። ይህ ለምን ይከሰታል? ኩላሊቶች ሽንትን ይቆጣጠራሉ። በኩላሊት በሽታ ወቅት ግን ከወትሮው በተደጋጋሚ መሽናት፣ በተለይም በሌሊት ከወትሮው ያነሰ ሽንት፣ ጥቁር አረፋማ ወይም ደግሞ ደማማ ሽንት ይከሰታል። እነዚህ የማጣራት ችግሮችን ወይም ደግሞ የተጎዱ ግሎመሪሊዎችን ወይም ደግሞ ማጣሪያዎችን ያመለክታሉ ማለት ነው። አራተኛ በአይን ዙሪያ የማያቋርጥ እብጠት ነው። ይህ ለምን ይከሰታል? ፕሮቲን ወደ ሽንት መፍሰስ ወይም ደግሞ ፕሮቲኑሪያ የኩላሊት ማጣሪያዎች መጎዳት ምልክት ነው። ይህ የፕሮቲን መጥፋት የፈሳሽ ክምችትን ያስከትላል፣ በተለይም በአይን ዙሪያ። አምስተኛ የትንፋሽ ማጠር ነው። ይህ ለምን ይከሰታል? ከመጠን በላይ ፈሳሽ በሰውነት ውስጥ በሳምባ ውስጥ ሊከማች ይችላል። እናም የደም ማነስ ከዝቅተኛ ቀይ የደም ሴል ምርት ምክንያት ያነሰ ኦክስጅን ይወስዳል ማለት ነው። ይህም የመተንፈስ ችግርን ያስከትልብናል። ስድስተኛ የደም ግፊት መጨመር ነው። ይህ ለምን ይከሰታል? ኩላሊቶች የደም ግፊትን ለመቆጣጠር ይረዳሉ። በትክክል የማይሰሩ ከሆነ የጨውናም የፈሳሽ ክምችትና ያልተመጣጠኑ
ሆርሞኖች የደም ግፊትን ከፍ ሊያደርጉት ይችላሉ። ሰባተኛ የምግብ ፍላጎት መቀነስ ነው። ይህ ለምን ይከሰታል? መርዛማ ንጥረ ነገሮች በደም ውስጥ መከማቸት ወይም ደግሞ ዩሬሚያ ማቅለሽለሽ የብረት ጣዕምናም የመብላት ፍላጎት መቀነስን ያስከትላል። ይህም ክብደት መቀነስና የአመጋገብ እጥረትንም ያስከትላል። ስምንተኛ ማቅለሽለሽና ማስታወክ ነው። ይህ ለምን ይከሰታል? የኩላሊት ተግባር ሲቀንስ ቆሻሻ ምርቶች በደም ውስጥ ይከማቻሉ። ይህም ዩሬሚያን ያስከትላል። ይህም ደግሞ ጨጓራ ሊያበሳጭናም ማቅለሽለሽ ወይም ማስታወክን ሊያስከትል ይችላል። ዘጠነኛ የማተኮር ችግር ወይም ደግሞ የአእምሮ ግራ መጋባት ነው። ይህ ለምን ይከሰታል? ዩሬሚያ የአንጎልን ተግባር ይነካል። ይህም የማተኮር ችግር፣ ግራ መጋባትናም የማስታወስ ችግርን ያስከትላል። የደም ማነስም በአንጎል ውስጥ ያለውን ኦክስጅን ለመቀነስ አስተዋጽኦ ያደርጋል። አስረኛ ደረቅናም የሚያሳክክ ቆዳ ነው። ይህ ለምን ይከሰታል? የተጎዱ ኩላሊቶች በደም ውስጥ ያሉ ማዕድናትናም ንጥረ ነገሮች በትክክል ሚዛንን ለመጠበቅ አይችሉም። የፎስፈረስ ክምችትናም በድርቀት ምክንያት የሚከሰት ደረቅ ቆዳ ማሳከክን ያስከትላል። 11ኛ የጡንቻ መኮማተር ነው። ይህ ለምን ይከሰትባቸዋል? በኩላሊት ችግር ምክንያት እንደ ካልሲየም፣ ፎስፈረስ እና ፖታሲየም ያሉ ኤሌክትሮላይቶች አለመመጣጠን የጡንቻ መኮማተርና ስፓስምን ሊያስከትል ይችላል። 12ኛ በአፍ ውስጥ የብረት ጣዕም ወይም ደግሞ የአሞኒያ እስትንፋስ ነው። ይህ ለምን ይከሰታል? ዩሬሚያ በአፍ ውስጥ የብረት ጣዕምናም እንደ አሞኒያ የሚሸት ትንፋሽ ሊያስከትል ይችላል። ይህም በደም ውስጥ የናይትሮጅን ቆሻሻ በመከማቸቱ ነው። 13ኛ የጀርባ ወይም ደግሞ የጎን ህመም ነው። የጎድን አጥንት አካባቢ ህመም ማለት ነው። ይህ ለምን ይከሰትባቸዋል? በታችኛው ጀርባ ወይም ደግሞ በጎን በኩል በኩላሊት አቅራቢያ የሚሰማ ህመም የኩላሊት ኢንፌክሽን፣ የኩላሊት ጠጠር ወይም ደግሞ የፖሊሲስቲክ የኩላሊት በሽታን ሊያመለክት ይችላል። 14ኛ የእንቅልፍ ችግር ወይም ደግሞ እጦት ነው። ይህ ለምን ይከሰታል? በደም ውስጥ ያሉ መርዛማ ንጥረ ነገሮች የነርቭ ስርዓትን ያበሳጫሉ። እናም እረፍት የሌላቸው የእግር ህመምናም የእንቅልፍ አምፒኒያ የኩላሊት ችግር ባለባቸው ሰዎች ላይ የተለመዱ ናቸው። 15ኛ ደግሞ ተደጋጋሚ የሽንት ቧንቧ ኢንፌክሽን ነው። ይህ ለምን ይከሰታል? የኩላሊት በሽታ ከብዙ ተደጋጋሚ የሽንት ቧንቧ ኢንፌክሽኖች ወይም ደግሞ ዩቲአይ ወይም የኩላሊት ኢንፌክሽኖች ጋር የተያያዘ ሊሆን ይችላል። በተለይም ባክቴሪያዎች ኩላሊት ላይ ደርሰው ሲጎዱ። 16ኛ ደግሞ አረፋማ ወይም ደግሞ አረፋ የያዘ ሽንት ነው። ይህ ለምን ይከሰታል? በሽንት ውስጥ አረፋ መኖሩ ፕሮቲን በተለይ አልቡሚን ወደ ሽንት ውስጥ እየፈሰሰ መሆኑን የሚያሳይ ምልክት ነው። ይህም የኩላሊት ማጣሪያዎች መጎዳታቸውን ያመለክታል። 17ኛ ደግሞ ጠቆር ያለ ቀለም ወይም ደግሞ ደማማ ሽንት ነው። ይህ ለምን ይከሰታል? በሽንት ውስጥ ያለ ደም ሂማቹሪያ የተጎዱ የኩላሊት ማጣሪያዎችን፣ ኢንፌክሽንን፣ ጠጠርን ወይም ደግሞ እጢዎችን ሊያመለክት ይችላል። ይህ ወሳኝና አደገኛ የማስጠንቀቂያ ምልክት ነው ማለት ነው። ስለዚህ እነዚህ በርካታ ምልክቶች የኩላሊት በሽታ የመጀመሪያ ማስጠንቀቂያና አደገኛ ምልክቶች ናቸው ማለት ነው። ታዲያ መቼ ሕክምና ማድረግ አለባችሁ መሰላችሁ? ከእነዚህ ምልክቶች ውስጥ ብዙዎቹ ካጋጠማችሁ፣ በተለይም በሽንት ላይ የሚታዩ ለውጦች እንደ እብጠት ወይም ደግሞ ኢደማ ማለትም በእግር በቁርጭምጭሚት ላይ የሚታዩ እብጠቶች፣ ድካም ወይም ደግሞ ከፍተኛ የደም ግፊት፣ የኩላሊት ተግባር ምርመራዎችን እንደ ጂኤፍአር፣ ክሬቲኒንና የሽንት ምርመራዎችን በተቻለ ፍጥነት ማግኘት እንዳለባችሁ የሚጠቁሙ ምልክቶች ናቸው ማለት ነው። ስለዚህ እነዚህን አብዛኛዎቹን ምልክቶች፣ ትንሾቹንም ምልክቶች በተለይ በሽንት ላይ ያሉ ለውጦችን እንደ ኢደማ ያሉ በእጅ በእግርና በቁርጭምጭሚት ላይ ያሉ እብጠቶችን፣ ደም ግፊታቸው በጣም ከፍተኛ የሚሆን ከሆነ ግዴታ የኩላሊት በሽታ ምርመራን ማድረግ መቻል ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።
እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። ይህ ቪዲዮ ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ ላለሁኝ። ለእህቶቻችሁ፣ ለወንድሞቻችሁ፣ ለምትወዱት ሰው ሁላ ይህንን ቪዲዮ ሼር አድርጉ፣ ይማሩበት። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።